الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች እንዲሁም ይህን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም እዝነት ጥበቃ ይለያቸው አላህ ይጠብቃቸው አላህ ይጠብቀን አላህ ስብሓነሁ ወተዓላ አክሱም ያሉት ወንድሞቻችንም ፈረጃውን አላህ ያምጣላቸው ድሉን አላህ ያምጣላቸው በአምባገነኖች ላይ የቅጣቱን አለንጋ በነሱ አላህ ያድርገው እንግዲህ ሰሞኑን እንደሰማችሁት አክሱም ያሉት ወንድም እህቶቻችን ሰላት እንዳይሰግዱ ተከልክለው የአዳን ድምፅ እንዳያወጡ መስጊድ የሚባል የለም ብለው በተወለዱበት ቄላ አካባቢ ላይ ብዙ በደል እያደረሱባቸው ነው ቢያንስ እኛ እስቲ እጃችንን እናንሳ የአላህ እንበል እነዚህ ወንድሞቻችን አላህ ፈረጃ አላህ እንዲያመጣላቸው መስጊድ የላቸውም ተከራይተው ነው የሚሰግዱት የአዛን ድምፅ አይወጣም ካም በኋላ ደግሞ ይሄንንም እንዳንሰማ ብለው ከትላንትና ወዲያ ሚያዝያ 9 2018 ጁምዓ እንዳይሰግዱ ተከልክለዋል ይህን ስንሰማ ልባችን ተሰብሯልና ቢያንስ እስቲ እጃችን እናንሳ እኛ ከጎናቸው እንቆም ሙስሊም በየትኛው ሙስሊም ላይ ለሚደርስበት መከራ እንግልት ስቃይ ህመሙ ነው ሊሰማን ይገባል ካልተሰማን ኢማናችን ላይ ችግር አለ من لم يهتم بأمر المسلمين فليس منهم አሉ ነብዩ ሰለላሁ ዐለይሂ ወሰለም የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም የሙስሊሞች ጉዳይ ሊያሳስበን ይገባል በየትኛውም ቦታ በየትኛውም ዓለም ሙስሊም ላይ የሆነ ነገር ሲመጣ ሊነዝረን ይገባል ፍልስጤም መከራ ሲወርድባቸው የሚሰማ ምንድን ያገናኘን ነገር ምን አለ ጥቅም አለ የለም እኮ ከሊመቱ ላ ኢላሃ ኢላላህ ይሄ ነው በቃ ኢነመል ሙእሚኑነ ኢኽዋ ብሎ አላህ አማኞች ማለት ወንድማማቾች ናቸው ሲል በዘር በሀገር በሆነ ነገር ሊገድበው እንደማይችል ዓለም ላይ ያለ ሙስሊም ወደ ቂብላ ዞሮ የሰገደ ሰላትን የሚሰግድ ቂብላ አቅጣጫ ነው ያለ እርድ ሲያርድ ቢስሚላህ አላሁ አክበር ብሎ ካረደ ወንድምህ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም من صلى صلاتنا واستقبل قبلتنا واكل ذبيحتنا فهو مسلم የኛን እርድ የበላ ወደ የኛን ሰላት 5 አውቃት ሰላት ይሰገደ ወደ ቂብላ ካዕባ አቅጣጫ ነው ብሎ የዞረ እሱ ሙስሊም ነው ብለውታል ይሄን ያለ በአጠቃላይ ወንድማችን ነው ይሄን ያለ በአጠቃላይ እህታችን ናት ስለዚህ የሙስሊሞች ጉዳይ ሁሌም ሊያሳስበን ሊያንገበግበን ቁስላችን ሊሆን ይገባል المؤمن كالبنيان يشد بعده بعد ያሉት ነብዩ ሰለላሁ ዐለይሂ ወሰለም ሙእሚን ማለት እንደ ግንብ ነው ይሄ ቤት ሲሰራ መስጊዱ ሲሰራ ማንኛውም ፎቆች ሲሰሩ አሸዋ አለ ሲሚንቶ አለ ኮረቶ አለ ውሃው አለ ተቀናጅቶ ምን ሆኗል አንድ አካል ሆኗል አይደል ሙስሊሞች የትኛውም ቦታ የትኛውም ዘሪውን የትኛውም ሀገሪውን ሙስሊሞች አንድ ናቸው እንደ አንድ አካል ናቸው ያ አካል ደግሞ የሰውነት ጥርስ ጥፍር አይን ሲያም ሰውነትን እንደሚሰማ ሁሉ የሙስሊም ህመም ሊሰማ ይገባል ነው የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ስለዚህም ድምጽ ነው ናቸው አምባገነኖችን አላህ የእጃቸው እንዲሰጥ ዱዓ እናድርግ ፖለቲካው ሁሌም ቂብላ በጣሰ ቁጥር የሚያወራረዱት ሁሉም ሙስሊሙ ላይ ነው ቁማሩ የሚጫወተው ሙስሊሙ ላይ ነው የሙስሊም ደም ነው በከንቱ የሚፈሰው ስለዚህ ዱዓ እናድርግ አላህ ፈረጃውን አላህ ያምጣላቸው እንበል በሀገራቸው በተወለዱበት ጦርነት መጣ ሲባል ና ይላሉ የዛኔ ሂጃብ አልከለከላትም ሰላቱንም ሲሰግድ አልከለከለውም ለምን ለሚፈልገው ፖለቲካ ማለት ሁልጊዜም መናገራት ንግራል በአብዛኛው ቦታ ላይ
ሙስሊሙ ማህበረሰብ ለሀገሪቷ ልማት ግንባር ቀደም ነው፣ ለሰላም ግንባር ቀደም ነው። ሀገሪቷ ላይ ለሚደረገው ተሳትፎ ሁሌም ግንባር ቀደም ነው። ሁሌም የሰላም አምባሳደር ሆኖ ሀገሩ እንዲያድግ ሚለፋ ለዚች ሀገር ሙስሊሙ ብዙውን ፐርሰንት ይይዛል። ግን በሆነች ቦታ ላይ ከተደላደለ በኋላ ግን ዳርን ያዝ ይባላል። ይሄ መሆን የለበትም። ዶዘር ታውቃላችሁ? ዶዘር የሚባለው ይሄ መኪና ኮረኮንቹ ላይ ይሄዳል፣ ይፍትጋል፣ ይልጫል፣ ምን ይላል፣ ይቆፍራል። አስፋልት ከሆነ ካማረ በኋላ ዶዘሩ አስፋልት ላይ ይወጣል። ዳርን ያዝ ማለት ሙስሊሙን እንደዚህ ነው። ይሄ ሊበቃ ይገባል ነው መልእክታችን። የዛሬው እርዛችን የዛች ቀን መዝገባችን ይላል። ያ ቀን መቼ ነው? ያ ቀን ማለት ሰዎች ወደ ዱንያ ማይመለሱበት፣ ያ ቀን ማለት ሰዎች ወይ የዘላለም ደስታ ወይም የዘላለም ሐዘን ውስጥ የሚሆኑበት፣ ያ ቀን ማለት ዱንያ ላይ ያሉት በአጠቃላይ ነገስታት በሉት፣ ባለስልጣን በሉት፣ መንግስታት በሉት፣ አምባገነኑ ሁሉ ባዶ የሚሆንበት፣ ሊመኒል ሙልክ ንግስና ለማን ነው ብሎ አላህ የሚጠይቅበት፣ ራሱ መልሱን የሚመልስበት፣ ሊላሂል ዋሂዱል ቀሃር አሸናፊና ብቸኛ ለሆነው ጌታ ለአላህ ነው ብሎ አላህ መልስ የሚሰጥበት ያ ቀን የእያንዳንዳችን መዝገብ አለ። መዝገብ በየትኛው እጅ ነው የተዘጋጀልኝ? በቀኜ ነው ወይስ በግራዬ ነው መዝገቤ? ያ ቀን እንዴት ነው? ያ ቀን መዝገብ ያሳስበው ዛሬ የዱንያ ሀያቱን በከንቱ አበላሸው። ዛሬ ወጣትነቱን አያበላሸውም። ዛሬ እያንዳንዱን ሰዓት ይጠቀምበታል። ለምን? ያ ቀን አለ። ሱብሃንአላህ። በዱንያ ላይ ውጤት ያመጣ ተማሪ፣ የለፋ ተማሪ፣ እግሩን ቀዝቃዛዋ ላይ አድርጎ ሌሊቱን እንቅልፍ እንዳይመጣበት ቸክሎ ያጠና ተማሪ ለፍቶ ለፍቶ ልክ መጨረሻ ላይ ሻሃዳው፣ ምስክር ወረቀቱ፣ ሰርተክፌቱ፣ የትምህርት ቤት ውጤቱ ሲሰጥ ያማረ ውጤት ሲሆን ዓለም ህዝብ በአጠቃላይ እንዲያይለት ይፈልጋል አይደል? በዘመናችን ቋንቋ ፌስቡክ ላይ ይፖስታል። ውጤቴ፣ ያማረ ውጤቴ፣ ኮንግራ በሉኝ፣ እንኳን ደስ አለ በሉኝ፣ ይሄው ያመጣሁት የልፋቴ ውጤት ይላል ሰው። በምን? በዱንያ ላይ። ውጤቱ የተበላሸበትስ? በትምህርቱ የወደቀ ፊት ለፊት የሚያሳያለ ቤት በኩል ነው የሚያደርገው፣ ከጀርባ ነው። ተማሪዎች ሰርተክፌት ወይም የፈተና ወረቀት ሲሰጥ ውጤቱ ማይመች ከሆነ ከዩኒፎርም ስር ከጀርባ ይወሸቃል አይደል? እንዳይታይ። አጂብ እኮ ነው። አኼራም እንደዛ ነው። ጥሩ ውጤት ያመጣው ይሄው እዩልኝ፣ ይሄው አንብቡልኝ ይላል። የተበላሸበት ግን ዱንያው ላይ አበላሽቶ አኼራውን የከሰረ ግን ከኋላ በኩል በግራ እጁ ከኋላ በኩል ነው። ሰውም እንዲያይለትም አይፈልግም። ስለዛች ቀን ነው ዛሬ የምንናገረው። ያ ቀን መዝገብ ይመጣል። ለሁላችንም ተዘጋጅተዋል። ያ መዝገብ በምን ሊያምር ይገባል ከተባለ በእስትግፋር ሊዋብ ይገባል። يقول الرسول صلى الله عليه وسلم من حديث عبد الله بن بصر رضي الله عنه قال النبي صلى الله عليه وسلم طوبى لمن وجد في صحيفته استغفارا كثيرا. طوبى جنة ترقاقت ምንኛ አማረለት ማን በመጽሐፉ ላይ በመዝገቡ ላይ ብዙ እስትግፋር የበዛለት የተገኘለት ሰው ምንኛ አማረለት። አዎ እስትግፋር ለምን ከተባለ እስትግፋር እኛ በአይኔ ስንት ወንጀል ምሰራው እኔ ደካማው አይደለሁም፣ በጆሮዬ ስንት ነገር ምሰማው እኔ ደካማው አይደለሁም፣ በምላሴ ስንቱን ሞጋ እኔ ደካማ አይደለሁም፣ እግሬ ስንት ቦታ የሚሄድ ቀልቤ መጥፎ ነገር የሚያስበው እኔ ደካማ አይደለሁም። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያቶች በአጠቃላይ ማለት ይቻላል ወደ አላህ ምህረት የጠየቁበት ጉዳይ ነው። ማረን ማረን ነው ረቢ ግፊርሊ እያሉ ጌታዬ ማረኝ እያሉ ነቢያቶች በአጠቃላይ የጠየቁት ጉዳይ ነው። ለምን? የዛች ቀን መዝገብ ከባድ ነው። ያ ቀን አላህ ቁርአን ላይ ሲገልጸው ወውዲዐል ኪታብ መጽሐፉም ይቀርባል ፈተረል ሙጅሪሚነ ሙሽፊቂነ ሚማ ፊህ እነዛን አመፀኞች ያ መጽሐፍ ሲቀርብላቸው
የፈሩ ሆነው ትመለከታቸዋለህ። ወየቁሉን ይላሉ ያ ወይለተና ዋጥፋታችን ይላሉ ማ ሊሃዛ ልኪታብ ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ። ይሄ ምን አይነት መጽሐፍ ነው? ትንሹንም ትልቁንም የቆጠራት ቢሆን እንጂ እያንዳንዱ መዝግቦ ይዞ የመጣ ምንም ነገር የማይተው መጽሐፍ ምን አይነት መጽሐፍ ነው ይላሉ። ወወጀዱ ማ አሚሉ ሓዲረን ወላ የዝሊሙ ረቡከ አሐዳ። የሰሩትን ስራ ሁሉ ቀራቢ ሆነው ቀርቦን ያገኙታል። ጌታህም አንድንም አይበድልም። አዎ አላህ ማንንም አይበድልም። በዳይ ጌታ አይደለም። ያ ዒባዲ ኢኒ ሐረምቱ ዙልመ አላ ነፍሲ፣ ባሪያዎቼ እኔ በደልን በራሴ ላይ ሕርም አድርጌያለሁ። ወጀዐልቱሁ በይነኩም ሙሐረማ፣ በመካከላችሁም ሐራም አድርጌዋለሁ። ፈላ ተዛለሙ፣ እንዳትበዳደሉ ብላ። አላህ በዳይ ጌታ አይደለም። ያስጨርሷል የሰው ልጅን። በአንድ ወቅት የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ፈገግ አሉ። ሰሓቦች ጠየቋቸው፣ ምንድን ነው እንደዚህ ፈገግ ያስባሉት ሲባሉ እንደው የባሪያው ክርክር ከአላህ ዘንድ ጋር የሚያደርገው ገርሞኝ ነው። አንድ የአላህ ባሪያ ነገውም አላህ ፊት ቀርቦ አላህን ይከራከራል። ወላሂ ማ ኩና ሙሽሪኪን ይላሉ። ሙሽሪኮችም እኛ አጋሪዎች አልነበርንም ይላሉ። በዚህ ቁርአን ላይ እንደገለጸው አንተው ዳኛ አንተው ፈራጅ እንዴት ይሆናል ይላሉ። ከአላህ ጋር መላእክቶች አይሆንም ቀጥፈውብኛል ይላል ነው። አዎ አላህ ፍትሃዊ የሆነ ጌታ አይደለ? ያስጨርስ አይደል? ሁሉንም እስከ መጨረሻው። በይ ምላስ እንግዲህ ስልጣንሻውን ተወስዷል ዝም በይ ይላታል። እጅ ይነሳል፣ እግር ይነሳል፣ የሰውነት አካል በአጠቃላይ እሱ ላይ ይመሰክራሉ። አዎ እኔ አይደለው እንዴ ይላል። ነጋዴውን ሲያጭበረብር የነበረውም እኔ አልነበርኩ። የቱርኩን የቻይናውን ቱርክ እያልኩ የሆነ የህንዱን ደግሞ ጃፓን እያልኩ ሜዲን ጃፓን ብዬ እየለጠፍኩ ስሸጥ የነበርኩ ሳደርግ የነበርኩ እኔ አልነበርኩ ይላል። እግርም መጥፎ ቦታ ሲሄድ የነበረ እኔ አልነበርኩ ይላል። አላህ የዛኔ ምላስን ይለቃታል። እኔ እናንተ እንዳትጎዱ ጀሃነም እንዳትገቡ ብዬ ስከራከር እናንተ እኔ ላይ ይላቸዋል። አዎ ቃሉ አንጠቀነ አላህ ወአንጠቀ ኩለ ሸይ፣ ሁሉን ነገር አናጋሪ የሆነ ጌታ አላህ አናገረኝ ይላሉ። ስለዚህም አላህ ማንንም ሳይበድል ያ ቀን ሁሉንም የሥራ መዝገቡን ያመጣለታል። ወኩለ ኢንሳንን አልዘምናሁ ጣኢረሁ ፊ ዑኑቂሂ፣ ሰውን ሁሉ በራሪውን አለ። ጣኢረሁ ማለት በራሪውን እንደሚበር አድርጎ ነው አላህ የገለጸው። ስራውን ማለት ነው። በአንገቱ ላይ አስያዝ ነው አንጠለጠንለት። ወኑኽሪጁ ለሁ የውመል ቂያማ፣ የትንሣኤ ቀን የቂያማ ቀን እናውጣለታለን። ኪታበን የልቃሁ መንሹራ፣ የተዘረጋ ሆነው የሚያነበውን የሚያገኘውን መጽሐፍ እናመጣለታለን። እቅራ አንብብ፣ ኪታበከ መጽሐፍን አንብብ ለእያንዳንዱ ሰው ይባላል። አዩ አንብበው ራስህ። ከፋ ቢነፍሲከ ልየውመ ዐለይከ ሐሲባ፣ በተቆጣጣሪነት በኩል በምስክርነት በኩል በነፍስህ በቃ ራስ በቂ ነህ። አንብበው። ምን ይላል ይባላል። ያ ይመጣል። فهذه الصحيفة እቺ መጽሐፍ إن لم تملأ بالخير በኸይር ያልሞላች እንደሆነ ሙሊአት بالشر በሸር ትሞላለች። አዎ አንድን ነገር ኸይሩ ካልያዘው ማን ይዟል? ሸር ይዟል። ምላሳችን ዚክር ካልበዛባት ምን ይብዟል? መጥፎ ነገር፣ ለው፣ ውድቅ ንግግር፣ ዘፈኑ፣ ሰው ማማቱ፣ ሰው ማጣላቱ፣ መጥፎ ነገር ይይዘዋል። ምን ቢዚ ካላደረገው? ዚክር እስትግፋር ካላደረገው። ያ ቀን አላህ ቁርአን ላይ እንደገለጸው ሱረቱ ኢንሺቃቅ ላይ ፈአማ መን ኡቲየ ኪታበሁ ቢየሚኒህ፣ መጽሐፉ በቀኙ የተሰጠውማ ፈሰውፈ ዩሓሰቡ ሒሳበን የሲራ፣ በእርግጥም ቀላልን ምርመራን ይመረመራል። ወየንቀሊቡ ኢላ አህሊሂ መስሩራ፣ ወደ ቤተሰቦቹም ተደሳች ሆኖ ይሄዳል ይመለሳል። ወአማ መን ኡቲየ ኪታበሁ ወራአ ظهሪህ፣ መጽሐፉ በጀርባ ከኋላ የተሰጠውማ ፈሰውፈ የድዑ ሱቡራ፣ ዋ ጥፋቴ በማለት ጥፋትን በእርግጥን ይጣራል። ወየስላ ሰዒራ፣ የተጋጋመች እሳት ውስጥም
ይገባል። ሱረቱ አልሐቃ ላይ እንደሚናገረው ደግሞ ፈአማ መን ኡትየ ኪታበሁ ቢየሚኒህ መጽሐፉ በቀኙ የተሰጠው ፈየቁል ይላል ሃኡም ቅረኡ ኪታቢያ እንኩዮ መጽሐፌን አንብቡልኝ፣ ይኸው መዝገቤን አንብቡልኝ ይላል። ዱንያ ላይ ውጤት ያማረ ሰው ይኸው እዩልኝ ብሎ ፌስቡክ ላይ እንደሚፖስተው ምን እንደሚለው ሱብሃንአላህ፣ አኺራ ላይ ይኸው አንብቡልኝ፣ ይኸው መጽሐፌ ኢኒ ظننت أني ملاق حسابيا እኔ ምርመራዬን የምገናኝ መሆኔን አረጋግጥኩኝ፣ ተዘጋጅቼ ነበር ይላል። فهو في عيشة راضية እርሱም በተወደደች ኑሮ ውስጥ ይሆናል። في جنة عالية በከፍተኛይቱ ጀነት ከፍ ባለው ደረጃ ላይ قطوفها دانية ፍሬዎቿ ቅርብ የሆኑ ኩሉ ብሉ ወሽረቡ ጠጡ هنيئا بما أسلفتم في الأيام الخالية بزاب أسقدماتشوت بدونا حياة لي سسروت بنبرو ملكام سرا زاري تدستو بلو تطبلو الله يا بسرات شوال. وأما من أوتي كتابه بشماله يا مزعفو بقراو يتستوما فيقول هلال يا ليتني واطفاتي لم أوت كتابيه مزعفين بل تستو بالا يو هلال بالا كنورو يا ليتها كانت القاضية منو موت أني لا تفصامي بهونتش بلو يمنيال. أو كلهم سو بتلاي مزجب يتبلاشبت خير نجار يعطاسو يوم القيامة موت يمنيال. زاري موت يمنيال كلهم كموت يششالكو كلهم سبحان الله كلهم كموت يششال. هبطامم ህንጻውን ሲገነባ ኸይር ነገር ሲመጣ ሞት የሚባል እንዳይመጣብኝ ደስታዬን ሳላገኝ ሳላጣጥመው ይጨነቃል። የሚያስጨንቅ ሞት የሚባል እንዳይመጣብኝ ሁሉም ከሞት ይሸሻል። በጣም የሚያጅባችሁ አኺራ ደግሞ ሞት የሚመኘው ማን ነው? መጥፎ ነገር ላይ የወደቀ ሰው ሞትን ይመኛል፣ ግን አይደለም። ሞት ዛሬ ለእያንዳንዳችን የተጻፈ ነው። ማንም ከሞት የሚያመልጥ የለም። አምባገነኑም ይሞታል፣ ሷሊሁም ይሞታል፣ ተበዳዩም ይሞታል፣ በዳዩም ይሞታል። ለምን? ያ የፍርድ ቀን አለ። አላህ በበዳይና በተበዳይ መካከል ፍርድ የሚሰጥበት ቀን አለ። አላህ ዘንግቶ አይደለም። ዛሬ በዳዮች እንደፈለጉ ሲሆኑ ረስቶ አይደለም። ኢነላሃ ለዩምሊ ሊዛሊሚ አላህ በዳይ ለሆነ አካል ምን ይሰጠዋል? ጊዜ ይሰጠዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኢነላሃ ለዩምሊ ሊዛሊሚ አላህ በዳይ ለሆነ አካል ጊዜ ይሰጠዋል፣ ይተዋል። ፈኢዛ አኸዘሁ ያዘው ጊዜ ግን ለም ዩፍሊትሁ መፈናፈኛ ሰጠዋል። ثم قرأ كزام الله ملكتنيا نببو وكذلك أخذ ربك إذا أخذ القرى يجيتها ياز انديه نو يكتما سوتشن عندتشن كتما بيازا جيزي وهي ظالمة بزاش كتما ليالو سوت نواروت بدايو سيونو إن أخذه يسو أياز أليم شديد بتام برتو أسمامينو أو فرعون على زومنت يازوكو ፊራውንን ያዘው እንደፈለኩት ሲል አነ ረብኩም ላላ ብሎ በኒ እስራኤሎች እንደፈለገ ሲነዳ ያመኑትን ሲያርድ ምን ሲል አላህ ጥብቅ የሆነ ፈአኸዝናሁ አኽዘን ወቢላ ጥብቅ የሆነ ያዝን ያዝነው አለ አላህ። ሁሉም በዘመን የነበረ አምባገነን በአጠቃላይ አላህ ድምጥማጡን አጥፍቶታል። ቻይ ነው። ኩን ፈየኩን ሁን ይለዋል፣ ሁን ይገኛል። ምድርን ገልብጭባቸው ካለ ትገለበጣለች። ቃሩን በገንዘቤ ሲሉ እንደፈለገ ሲል ዋጩ ከነ ንብረቱ አላት ምድርን ዋጠችው። የሉጥ ህዝቦች ያን አምባገነን መጥፎ ፋሒሻ ስራ ግብረ ሰዶምን ሲፈጽሙ ምድርን አነሳባቸው፣ ላይ ሰማይ ያደረሰና እንደ ዳቦ ጠፈጠፋቸው። ቻይ የሆነ ጌታ ነው። ወማ ሊዛሊሚነ ቢበዒድ ነው፣ ለበዳዮች ሩቅ አይደለም። ታሪክ ራሱን ይደግማል እንደሚባለው መጥፎ የሚሰሩ ሰዎች የጊዜ ጉዳይ ነው። ስለዚህ እኛ ሁሌም ጥሩ ሆነን እንገኝ፣ ሁሌም በመልካም ነገር ላይ እንገኝ። ለምን? ይሄ መልካም ነገር እንዲመጣብልን። ስለዚህ መጥፎ ሰው ምን ነው ሞት በተመኘ ይላል። ሞት የሚባለው ጣታ አኺራ ላይ ይመጣል። የጀነት ሰዎችና የጀሃነም ሰዎች መሃል ላይ በበግ ምስል አሉ፣ በግ ሆኖ ይመጣል። ያ አህለል ጀና የጀነት ሰዎች ወይ ኑ ስሙ፣ ዱንያ ላይ ሲያሳዳቸው የነበረው ሞት ይሄው ይባላል።
የጀሃነሞችም ኑ ይባላሉ። ይኸው ሞቷል ተብሎ ይታረዳል። ጀነት ውስጥ ሞት የለም፣ ሁሌ ሀያት ነው። አላህ የጀነት አላህ ያርገን። ጀሃነም ውስጥ ሞት የለም፣ ሁሌ ስቃይ ነው ይባላሉ። ከስቃይ አላህ ይጠብቀን። አዎ የጀነት ሰዎች ሁሌ ሕያው ናችሁ፣ ሞት የለባችሁም። ሁሌ ጤነኞች ናችሁ፣ በሽታ የለባችሁም። ሁሌ ወጣቶች ናችሁ፣ እርጅና የለባችሁም። ህመም የለ፣ ስቃይ የለ። የት? ጀነት ውስጥ። አላህ የጀነት አላህ ያርገን። ምን ከጀለን መጣን መስጊድ? ጀነት ናፍቆናል። አዎ ሂሳባችን እንዲያምርልን እኮ ነው። ሰላታችን መተን ምንሰግደው ሂሳባችን እንዲያምርልን፣ መዝገባችን ጥሩ እንዲሆንልን፣ መላኢካው በመልካም እንዲመዘግብልን ነው እኮ። ያ ነው ጭንቀታችን። ለዚህ ጭንቀት ዱዓ፣ ትግል ያስፈልጋል። ሁሌ ኸይር ነገር ላይ መሳተፍ። ለምን ከተባለ ነገ አንበል ወንድሞች፣ በተለይ ወጣቶች ጊዜያችን ያለ አግባቡ ያሳለፍን፣ ጊዜያችንን በሆነ በሱስም በምኑም ላይ ወደቀን፣ ነገ አንበል። ነገ በእኛ እጅ አይደለም። ሉቅማን ዓለይሂ ሰላም ልጃቸውን ያ ቡነየ ላ ቱአኺር ተውባ፣ ተውባን አታዘገይ፣ ነገ ምናምን አትበል። ለምን? ፈኢነል መውተ ያእቲ በግተተን፣ ሞት በድንገት ነው የሚመጣው። አዎ በድንገት የለም። ስንቱን ሸኘናቸው። ትናንት ስንስቅ ነበር የምንለው ወንድማችን፣ ሞቱን አልሰማንም። ትናንት ማኪያቶ ስንጠጣ ነበር። ትናንት ዱባይ እኮ አብረን ሂደናል። ቻይና ሄደን ዕቃ ጭነናል። ኡምራ ደርሰን መተናል። ጀማዓ መስጊድ ተመላልሰናል። አብረን ነበር። የሆነች ለቅሶ ደርሰን መተናል። ሰው ልንጠይቅ እኮ ሂደን ነበረ። ምን ሆነ እንላለን። ሞት ከመጣ ምን ሆነ? የለም። ሞት ህመም ምናምን ሰበብ ነው። ሞት ግን አንድ ነው። ቁጭ ባልንበት ይዞን ይሄዳል። በምንጠጣው ውሃ ይዞን ሊሄድ ይችላል። እንደተኛን በዛው ልንሄድ እንችላለን። ይሄ ወቅቱ የቂያማ ምልክት ነው። ሞቱል ፈጃ፣ የድንገተኛ ሞት ሚን ዓላማት ሰዓ ብለዋል። ከቂያማ ምልክት ነው ብለውናል የአላህ ምልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ወጣቶች አደራ፣ ዛሬ ባልሆነ ነገር ቢዚ ሆነን እንደው ሐቂቃ የሰሞኑን ነገር ስንመለከት የሚያስጨንቀን እንደው አህም የሆነ ጉዳይ አውለውያት የተባለው አክሱም ላሉት የሙስሊሞች ወንድሞቻችን እህቶቻችን ጉዳይ ነው ወይስ አንድ አዝማሪ የሆነ ነገር አወጣ እንደዚህ ነው? ምን አገባን? ይመለከተናል። ሙስሊም ሲጀመር ከዚህ የጸዳ ነው መሆን ያለበት። ምን አገባን? በማይመለከተን ገብተን ቢዚ እንሆናለን። እዚህ ጋር ግን የሚመለከተን ጉዳይ ያለ እነሱ እጃችን አንስተን ዱዓ ማድረግ ለነሱ ሲገባ እኛ በሌላው ላይ ክርክር። ምን አገባን? ሙስሊም ሲጀመር የራቀ ነው ከዚህ። እዚች ነገር ሊቀርብ አይገባም። በዘፈን በምን ሊዋጣ አይገባም። ይሄው ስለ መዝገብ እየተነጋገርን አይደል? መዝገቡ ኸይር ነገር ከሌለው ከባድ ነው። ይመኛል፣ የዛኔ ሞት ይመኛል። ማ አግና አኒ ማሊያ፣ ገንዘቤ ከኔ ምንም አላብቃቃኝ አልጠቀመኝ። ሀለከ አኒ ሱልጣንያ፣ ኃይሌም ከኔ ጠፋ ስልጣኔም ተወገደ ይላል። አላህ ምን ይላል? ኹዙ፣ ያዙት፣ ፈጉሉሁ፣ እሰሩትም፣ ثم الجحيم ሰሉህ፣ ከዚያም በእሳት ውስጥ አስገቡት ይላል አላህ። ثم في سلسلة، ከዛም በሰንሰለት እሰሩት፣ ዘርዑሃ 70 ذراعا፣ ርዝመቷ 70 ክንድ የሆነን ሰንሰለት እሱ ውስጥ አስገብታችሁ ጠፍራችሁ አስራችሁ ፈስልኩ አስገቡት ይላል። ለምን? ኢነሁ ካነ ላ ዩእሚኑ ቢላሂ ልዓዚም፣ እርሱ ታላቅ በሆነው ጌታ በአላህ አያምንም ነበር። ወላ የሑዱ አላ ጣዓሚል ሚስኪን፣ ድሆችንም በማብላት አያግባባም ነበር፣ አይቀሰቅስም ነበር። ይልቁንም ኬላ ነበር። ሰዎች ሰደቃ ሲያወጡ አትስጥ፣ ገንዘብን ትረጫለህ ይላል። ሚስኪን ሲረዳ አትርዳ ይላል። አያግባባም ነበር። ፈለይሰ ልየውመ ሃሁና ሐሚም፣ ለእርሱ ዛሬ እዚህ ዘንድ ዘመድ የለውም። ወላ ጣዓሙን፣ የሚበላ ምግብም የለውም። ኢላ ሚን ግስሊን፣ አላህ ይጠብቃል። ምግቡ ምንድን ነው? የእሳት ሰዎች እጣቢ የሆነው እዥ ቁስል ምግል ነው ምግቡ። ላ ያእኩሉሁ፣ ይህን ምግብ ደግሞ አይበሉትም። ኢላ ልኻጢዑን፣ ኃጢአተኞች ወንጀለኞች ካልሆኑ አለ አላህ ስብሓነሁ ወተዓላ። ይሄ ካለ ያቀን መዝገባችን በዚህ መልኩ ምንባል ከሆነ እንደው እስቲ አኺራን ትንሽ እንተው ስላችሁ፣ እንደው ምሳሌ ዱንያ ላይ የሆነ ቀውጢ ነገር ተፈጠረ፣ እዚች ጋር የሆነ ነገር እንደዚህ ሆነ፣ ጦርነቱ መጣ፣ ይኸው ፈንጂ እዚህ ጋር እየፈነዳ ነው፣ ይሁን ነገር ነው ቢባል እንዴት ነው የምንሆነው? መግቢያ መውጫ
እንዴት ልዳን አይደል? እንዲህ በጥሩ ጊዜ ያስኩት ጓደኛ አለ ሚያስጠገኝ ጎረቤት ሀገር አለ አቅም ይዤ ምናምን ብዙ ነገር ነው የሰው ልጅ የሚያስበው በዱንያ። መሬት መንቀጥቀጥ መጣ እስቲ አይና አካባቢ ለቄት ልሄድ ለምን ልጠፋ ነው። ሱብሃንአላህ የዱንያ እኮ የሁሉ በላ አላህ ይጠብቀን ከበላ አሚን በሉ። ግን የሁሉ በላ በሞት ትጨርሰዋለህ። ሞት ነው መጨረሻው። ቆሞም ሄደ ተመችቶትም የተኛ በ2 ሜትር አርጋ በ220 ሜትር ማልጋ የተንደላቆ የተኛ ጎዳና ላይም በኮረኮንች የተኛ መጨረሻው ምንድነው? ሞት ነው። መጨረሻው ምንድነው? ቀብር ነው። ቀብር ለዚህ ጎዳና ላይ ላለው ጎዳና ስለሆነ ለህዱ ይጥበብበት በልኩ ነው። ይሄ ባለ ሀብት ነው ስለዚህ የሱ ቀብሩ በጂፕሰን ይሆን ይባላል? የለም። ቀለበቱ ወርቁ ምኑ ያጠራቀመው ሀብት ምናምን አብሮ ይቀበር ይባላል? የለም። ነጭ አቦጀዴ ተጠቅልሎ ሁሉም ቀብር ይገባል። በቃ ባዶ ነህ። አንድ ዓሊም ምን ይላሉ? ያንተ ጥሩ ጓደኛህ ማለት መልካም ስራህ ነው። ዱንያ ላይ ተቆራኘው፣ ዱንያ ላይ ጥሩ ጓደኛ ሆነው መልካም ስራህን ያዘው። ቀብር ውስጥ ጥሩ አጫዋች ይሆናል። አዎ ሰላቱን አጥብቆ ያዘ፣ ቀብር ውስጥ የሚያጫውተው እሱ ነው። ዘካ ግዴታ ሆኖበት ከሰጠ የሚያጫውተው እሱ ነው። ሰደቃ ላይ ጎበዝ ከሆነ ጥላው ነው የሚመጣው እሱ ነው። ከሰው ሐቅ ርቆ እናት አባቱ ሐቅ የጠበቀ እድለኛ ማለት እሱ ነው። አለ አኺራ። አሁን አኺራን ስለዘነጋ ነው በዱንያ ነገሮች ባጠቃላዩ ነገር ሞጣ መሽጉል ምን ነው? አኺራን ዘንግተናል። ሞት ሰው እየቀበርን እያየን እዛው ቀብር ላይ ሆነን እናምታታለን በስልክ ዝም ብለህ ሽጥለት ቀላቅለህ ሽጥለት። የት ቀብር ላይ ሆኖ ዘመድ ወዳጁን ቀብር ለህድ እያስገባ በዛው በስልክ አይደል ሽጥለት ዝም ብለህ ይላል። እዛው ፌክ ነገሮችን ማጭበርበሮችን ቀብር ላይ ሆኖ የሚያደርግ አካል ሌላ ቦታ ላይ ስታደ እንዴት ነው የሚሆነው? ይሄንን ተውባ እናድርግ ነው። ተውባ አድርገን ስንመጣ ደግሞ አላህ ምህረትን የሚቀበል ጌታ ነው። ረሱል ዓለይሂ ሰላቱ ወሰላም ሐዲስ አልቁርስ ላይ አነስ ብኑ ማሊክ ረዲየላሁ ዐንሁ እንደተናገሩት ቃለ አላሁ ተባረከ ወተዓላ የብነ አደም አንተ የአደም ልጅ ሆይ ኢነከ ማ ደዓውተኒ ወረጀውተኒ አንተ እኔን ከለመንከኝ ወደ እኔ ከተመለስ ከከጀልከኝ ገፈርቱ ለከ ለአንተ ምርልሃለሁ አላማ ካነ ፊከ አንተ ላይ ያለው ነገር በአጠቃላይ ወላ ኡባሊ ምንም ሳይመስለኛል ብቻ ና የብነ አደም አንተ የአደም ልጅ ወይ ለው በለገት ዙኑቡከ አናነ ሰማ ወንጀል የሰማይ ጣራ ቢደርስ ثم استغفرتني ከዛም ማረኝ ብለህ ምህረት ከጠየከኝ ገፈርቱ ለከ ለአንተ ምርልሃለሁ ወላ ኡባሊ ምንም ሳይመስለኛል። የብነ አደም አንተ የአደም ልጅ ወይ ኢነከ ለው አተይተኒ ቢቁራቢ ልአርድ ኸጣያ ምድርን የሚሞላ ወንጀል ብትቀርብ ይዘህ ብትመጣ እኔ ዘንድ ثم لقيتني ከዛ እኔን ስታገኘኝ ላ ቱሽሪኩ ቢ ሸይአን እኔ ላይ ምንም ሳታጋራ ከሆነ ሽርክ የሚባል ነገር ከሌለብህ ግን ለአተይቱከ ቢቁራቢሃ መግፊራ እሷን የሚሞላ መግፊራ ይዤ ቀርባለሁ። አዎ ሽርክ ማለት ካንሰር ነው። ዱዓ እናድርግ። የአላህ መልእክተኛ ጠዋት ማታ ሰሃቦቻቸውን ዱዓ እንዲያደርጉ የመከሯቸው ጉዳይ ነው ሽርክ ማለት። የአላህ መልእክተኛ ስለ ሽርክ በጣም ሲያስተምሩ ሰሃቦች አሁንም እኛ ላይ ትፈራለህ እንዴ? ፋል ተኻፉ ዐለይና እኛ ላይ አሁንም ትሰጋለህ አሏቸው። አዎ ለምን አልሰጋም? ሽርክ ማለት ከባድ ነው። ጥቁር ድንጋይ ላይ ጉንዳን በሌሊት ጨለማ ላይ ቢድሚያ ያለ እንዲህ ነው ሹልክ ብሎ የሚገባው። ታዲያ ምንድነው የማለቀልን ሲሉ ጠዋት ማታ ዱዓ አድርጉ። ምን ብለን? ያ ረብ አውቄ ባንተ ላይ ከማጋራት ባንተ ተጠበቃለሁ። አዎ አላህ ይጠብቀን። እሱ አውቆ ከማጋራት አላህ ይጠብቀን። ሳናውቅ ያጋራነውን ደግሞ አላህ ይማረን። ሳናውቅ ያጋራውን ደግሞ ማረን ብላችሁ ለምኑ አሉ። ጠዋት ማታ ዚክር አድርጉት። ጠዋት ማታ ወይን ጠይቁ ከተባለ ልንፈራው የሚገባ ከባድ ጉዳይ ነው። ይሄው ዛሬ እኮ አኺራን የዘነጉ ናቸው። ከአላህ ውጭ የሚገዙ አምባገነን የሚሉት ዓለም ላይ ፊሊስጤምን ህፃናትን የሚጨርሱ አላህን የዘነጉ ናቸው እኮ። የአኺራን ሂሳብ የዘነጉ ናቸው እኮ። አክሱም ላይ ወንድሞቻችን ላይ እንደዛ ሽማግሌን አሮጊት የሚደበድብ ወንበዴ እኮ
አኺራ እኮ የዘነጋ ነው። አላህ አለብኝ እኮ ያላለ እኮ ነው። አላህ አለብኝ ካለማ አንድ ሰው ሂሳብ አለብኝ ያለማ እንዴት እያንዳንዱ እንቅስቃሴው በሂሳብ ነው የሚያደርገው። በካልኩሌት ነው። እንደውቺ ቀና ብዬ ያየሁት በመጥፎ አመለካከት ነው ወይስ በጥሩ ነው ወንድሜ? ሂሳብ ውስጥ ይከተዋል። ሲጠራኝ አቤት አልኩኝ፣ ግን በውስጥ ቅር ብሎኝ ነው ወይስ ደስ ብሎኝ? ሂሳብ ውስጥ ይከታል። ለምን? ኺር አለ፣ ምርመራ አለ፣ ሂሳብ አለ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም እንዳልኳቸው እስትግፋር ያበዙ ነበር። ነቢያቶች በአጠቃላይ እስትግፋር ያደርጉ ነበረ። ነቢያቶች ሐዋና አደም ከጀነት ወጥተዋል አይደል? እስቲ ወጣቶች በተለይ በደንብ ስሙኝ። ወጣት ብቻ ሳይሆን ሁሉም ከጀነት ወጥተዋል። ሐዋና አደም በማን ምክንያት ነው የወጡት? በኢብሊስ ምክንያት አይደል? ኢብሊስ ተቆርቋሪ ወዳጅ ሆኖ ነው የመጣላቸው። ይህን ቅጠል እኮ አላህ እንዳትበሉ ያላችሁ ዘላለም ዘውታሪ ጀነት ውስጥ በንግስና ውስጥ እንዳትኖሩ ፈልጎ ነው። ስለዚህ ይህንን ቅንጦት ለምን ያመልጣቸዋል? እኔ ለእናንተ መካሪ ተቆርቋሪ ነኝ። እንደውም ይላል ወቃሰመ ለሁማ ለነሱም ማለላቸው ወላሂ ያለ። ሲበሉት ግን ወዴት ሄዱ? ከጀነት ወጥተው ወደ ዱንያ ወጡ አይደለ? ከዛ የሚያምር ኑሮ ወደ ዱንያው ወደ ጭንቀቷ አለ። እኛንም እንደዚህ ነው ውብ አድርጎ ያሳያል። ነጩን ጥቁር፣ ጥቁሩን ነጭ ግልብጥምጥ አድርጎ ያሳያል። ወዘየነ ለሁም ሸይጣን አዕማለሁም፣ ሸይጣን ስራዎቻቸውን አጌጠላቸው እንደሚለው ውብ አድርጎ ያሳያል። ስትገባበት ገደል ነው። አንዷን ሴት ውብ አድርጎ ያሳያል። ሸይጣን በሰዎች መቀመጫ፣ በሴቶች መቀመጫና ፊት ለፊት በደረት በኩል ይታያል። እውር ያደርግሃል። መቀመጫው እንዴት ትላለህ? ውብቃ አብረም ቆመ ከሆነ ስትጠማዘዝ አብራት አንገት ይጠማዘዛል። እሷን ስሸኝ ለዚህ ነው ምን ያድርጉ የተባለው? አይናችሁ ስበሩ። ጣጣው ከባድ ስለሆነ ነው። አይንህን ካልሰበርክ ዛሬ ከባድ ነው። ይለማመዳል፣ ውስጥ ላይ ያለማመዳል። እችን ሴት እንዴት ነው ማግኘት እችን ልጅ ትላለች። የምትባንነው መቼ ነው? አደጋው ላይ ከወደክ በኋላ ከአንቺ ጋር ነው እንዲያደርኩት ትላለህ። አይንህ የዛኔንም ከዛ በፊትስ ያሳምርልሃል። ይሄ ነው መጫወቻ ሁሌ። ቁርአን ካለስ ቁርአን ላይ ሱረቱ ኢብራሂም ላይ ሸይጣን አንድ ሚላት ነገር አለ። ሐሰን አልበስሪ ይህን የቁርአን አያ ሲፈስሩ ሸይጣን የሚናገረው ሚንበር ላይ ይወጣል። የጀሃነም የሆነ ሚንበር አለ። መቼ? ፈሪቁን ፊል ጀና ወፈሪቁን ፊስ ሳዒር፣ ከፊሉ የጀነት ከፊሉ የጀሃነም የተደረገ ጊዜ ሁሉም ቦታውን ሲይዝ ሸይጣን ምን ይላል? አላህ ቁርአን ላይ ሱረቱ ኢብራሂም አንቀጽ 22 ላይ እንደተናገረው ወቃለ ሸይጣን፣ ሸይጣንም ባለ ጊዜ ለማ ቁድየ አልአምሩ፣ ጉዳዩ በተወሰነ ጊዜ በተፈጸመ ጊዜ። ይህ ማለት ምንድን ነው? ፈሪቁን ፊል ጀና ወፈሪቁን ፊስ ሳዒር በተባለ ጊዜ ኢነላሃ ወዐደኩም ወዐደል ሐቅ፣ አላህ ትክክለኛ ቃል ኪዳን ገባላችሁ፣ ቃሉን ምን አለ? ፈጸመ። መልካም ከሰራችሁ ጀነት አላችሁ፣ መጥፎ ከሰራችሁ ጀሃነም አለባችሁ አለ። ጀሃነም ገባችሁ። ወወዐድቱኩም፣ እኔም ቃል ኪዳን ገባው፣ ጥሩ መስሌ አመሳስዬ አሳየዋችሁ፣ ይሄ ነው ብዬ አሳምሬ ያመጣው። ነገር ግን ፈአኽለፍቱኩም፣ ቃሌ ምን አደረኩባችሁ? በእናንተ ላይ አፈረስኩባችሁ፣ ቃሌን አጠፍኩባችሁ። ወማ ካነ ሊየ ዐለይኩም ሚን ሱልጣን፣ ነገር ግን እኔ በእናንተ ላይ ስልጣን አልነበረኝም፣ አስገዳጅ አልነበርኩም፣ ማጅራትን ይዤ ከመስጊድ አላስወጣሁም ይላል። እንደፈለግ ምናምን እኔ ኢላ አን ደዐውቱኩም፣ ጥሪን ያደርኩላችሁ፣ ዳዕዋ አረኩላችሁ። ወላሁ የድዑ ኢላ ዳሪ ሰላም፣ አላህ ወደ ሰላም በሆነው አገርም ይጣራል፣ ሸይጣንም ይጣራል። ዳዕዋ አረኩላችሁ። ፈስተጀብቱም ሊ፣ ዳዕዋዬን ግን ተቀበላችኋል። ሸይጣን እኮ ነው የሚለው። ስለዚህ ፈላ ተሉሙኒ፣ እኔን አትውቀሱኝ፣ ወሉሙ አንፉሰኩም፣ ነፍሶቻችሁን ውቀሱ። ማ አነ ቢሙስሪኺኩም ወማ አንቱም ቢሙስሪኺ፣ እናንተ እኔን ምትረዱ አይደላችሁም፣ እኔም እናንተን ምረዳ አይደለሁም። ዛሬ ብንጮው ብንጫጫው
የምናመጣው ነገር የለም። እንደውም ልንገራችሁ ኢኒ ከፈርቱ ቢማ አሽረክቱሙኒ ሚን ቀብል ከዚህ በፊት በእኔ ስታጋሩት በነበረው ነገር ክጃለሁ ይላል። ኢነ ዛሊሚነ ለሁም ዐዛቡን አሊም ለበዳዮች ያን ቀን አሳማሚ ቅጣት አላቸው ይላል። ዱንያ ላይ የሆነ አሪፍ ዝግ እንዘጋለን ብሎ አንድ ሰው አንተ ገንዘብን አምጣ እኔ ሙያ አለኝ እውቀቱ አለኝ ኃይለኛ ዝግ ነው የምንዘጋው። እንደዛ ነው የምትሉት ነጋዴዎች። ምንድን ነው ዝግ? ሱቅ ነው የሚዘጋው? ትርፍ ማለት ነው። በሚገባችሁ ቋንቋ ላውራ ብዬ ኃይለኛ ዝግ እንዘጋለን አለ። ትርፍ እናተርፋለን ብሎ ገንዘብን አወጣ። የሆነ ስራ ጀመርክ። ስራው ህገ ወጥ ሆኖ ተገኘና መንግስት ደርሶብህ እስር ቤት ገባ። ገንዘቤን አከሰርከኝ፣ ይኸው ጊዜንም በእስር እንዲያረከኝ ጉድ ሰራኸኝ ስትለው በቃ አፍን አትክፈት ያዋጣል ብለህ መጣ፣ ልንሰራ መጣ፣ ተነቃብን፣ እስር ቤት ገባን። አሁን ምንም ነገር እንዳትል ቢልህ የሚሰማ ስሜት ምንድን ነው? ጸጸት ላይ ጸጸት ነው የሚጨምርብህ። ሸይጣንም እንደዚህ ነው የሚለው ፈላ ተሉሙኒ ወሉሙ አንፉሰኩም እኔን አትውቀሱኝ ራሳችሁን ውቀሱ። እንዴ እኔ እናንተ ላይ አስገዳጅ እኮ አልነበርኩም። ጠሯችሁ መጣችሁ፣ ያዋጣል ብላችሁ መጣችሁ፣ በቃ ዝም ብላችሁ ጀሃነም ላይ እዛው እንትን በሉ ይላል። ጸጸት ላይ ጸጸት ይጨምርባቸዋል አሉ ሐሰን አልበስሪ። ስለዚህ ኢስቲግፋር። ስለዚህ አደምና ሐዋ ወደ እነሱ መጣው ረስቸው ከወጡ በኋላ ግን የሸይጣንን መንገድ ይዘው ሄዱ። ወዴት መጡ? ወደ አላህ። ምን አሉ? ቃላ ሁለቱም አሉ ረበና ጌታችን ወይ ዘለምና አንፉሰና ነፍሶቻችንን በድለናል፣ ወኢን ለም ተግፊር ለና ወተርሐምና አንተ ካልማርከን ካላዘንክልን ለነኩነና ሚነል ኻሲሪን ከከሳሪዎች እንሆናለን አሉ። አላህ ተውበታቸውንም ተቀበላቸው። ሸይጣንስ ባሪያዎችን አጠምልሃለሁ አለ። በዚህም መጥቼ መንገዳቸው ላይ ገባለሁ አለ። ማንን ሲቀር? ሷሊህ ሙኽሊስ የሆኑ ኢላ ኢባደከል ሙኽሊሲን ሙኽሊስ የሆኑ ባሪያዎች ሲቀሩ ሌሎችን ግን እመጣባቸዋለሁ ብሎ ዛተ። አንተ ብቻ ረቢ ፈአንዚርኒ ኢላ የውም ዩብዓሱን ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ እድሜን አርዝምልኝ። ለምኑ? ለፈሳዱ እኮ ነው። ታዲያ አንተ የሱ ፈሳድ የሱ ኳስ ነህ፣ የሱ መጫወቻ ነህ። ሱለይማን ዓለይሂ ሰላም ኢብሊስ ሸይጣንን አወሩት ይባላል። ሸይጣን በሶስት ቡድን ከፍሎ ስለ ሰዎች ነገራቸው። አንደኞቹ እናንተ ናችሁ ሷሊሆች፣ ማንጠጋችሁ ከባዶቹ። ሁለተኞቹ ደግሞ አሉ እንደፈለግን የምናደርግባቸው፣ እንደ ኳስ የምንጫወትባቸው። ኸምር ቤት ግባ የሚገባ፣ ሙዚቃ ቤት ግባ የሚገባ፣ ጠንቋይ ቤት ሂድ የሚሄድ እንደፈለግን የምናደርገው። ሶስተኞች ግን ወይ ወደዚያ ሄዱ ወይ ወደዚያ። ዛሬ አሳስትኩኝ መንገድ አሳትኩኝ ስል ረቢ ግፍርሊ ጌታ የማረኝ ብለው በእስቲግፋር አሰቃዩናል። እየተመለሱ ይመጣለዋል። አዎ እስቲግፋር ሸይጣንን ያበሳጫል። ለጌታ አንድ የምታደርገው ሱጁድ ሸይጣንን ያበሳጫል። እሱ በአንድ ሱጁድ ነው ከጀነት የተባረረው። የአደም ልጅ በሱጁድ ታዘዘ፣ ሱጁድ አደረገ፣ ለሱ ጀነት አለው። እኔም ቢያልኩኝ ለኔ ጀሃነም አለኝ አለ ሸይጣን ራሱ። ወአን ኢስተግፊሩ ረበኩም ጌታችሁ ምህረት ጠይቁ፣ ሱመ ቱቡ ኢለይህ ከዛም ወደሱም ተመለሱ፣ ዩመቲዕኩም መታዓን ሐሰና ጥሩ መጣቀምን ያጣቅማቸዋል፣ ኢላ አጀል ሙሰማ እስከታወቀው ጊዜ ድረስ፣ ወዩእቲ ኩለ ዚ ፈድልን ፈድለሁ የትሩፋት ባለቤት ሁሉ ችሮታውም እንደውን አላህ ይሰጠዋል። ወኢን ተወለው ዞር ብትሉ እምቢ ብትሉ ፈኢኒ አኻፉ ዐለይኩም ዐዛበ የውሚን ከቢር ለእናንተ የከባዱን ቅጣት እፈራላችኋለሁ። ነቢዩላህ ሁድ ዓለይሂ ሰላም ህዝቦቻቸውንም ጥሪ ያደረጉ ወያ ቀውም ኢስተግፊሩ ረበኩም ህዝቦች ወይ ወደ ጌታችሁ ምህረት ጠይቁ፣ ሱመ ቱቡ ኢለይህ ወደሱም ተመለሱ፣ ዩርሲል ሰማዕ ዓለይኩም ከተመለሳችሁ ከሰማይ ዝናብን ይለግሳቸዋል፣ ወዩምዲድኩም ዩርሲል ሰማዕ ዓለይኩም ሚድራራን ከሰማይ ዝናብን ይለግሳቸዋል፣ ወየዚድኩም ይጨምርላቸዋል፣ ቁወተን ኃይልን ኢላ ቁወቲኩም ወደ ቁዋችሁ ከቁዋችሁ ላይ ቁዋን ይጨምርላቸዋል። ወላ ተተወለው ሙጅሪሚን ሙጅሪሞች ሆናችሁ እንዳትመለሱ። ዛሬ የነዳጅ ሰልፉ እንዴት ነው? ያዋጣዋል? የተስማማዋል? የኑሮ ውድነቱ ማለት እቃው መናር ውድ መሆኑ የተስማማዋል? ማከላች ሁሉም ያወራዋል አይደል? መፍትሄው ምንድነው ከተባለ እስትግፋር ነው። አልይ ምን አሉ?
በላ አይመጣም በወንጀል ቢሆን እንጂ በላ አይነሳም በእስትግፋር ቢሆን እንጂ። ስለዚህ የኔ ወንጀል ነው ብለን ምን እናድርግ? እስትግፋር እናድርግ፣ ምህረት እንጠይቅ። አላህን ያ ረቢ ማረን እንበለው፣ እሱ ጋር ያለን ግንኙነት እናሳምረው፣ ምህረት ስንጠይቀው አላህ መሐሪ የሆነ ጌታ ነው። ጭንቀታችንን አላህ ያስወግድልናል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እኮ እስትግፋራችን ምን ላይ እንደሆነ ታውቃላችሁ? ኸይር ቦታ ላይ እኮ ነው። እስቲ እሳቸው ኸይር ቦታ ላይ እስትግፋር አላቸው። እኔ ዛሬ አንድ ሰውን ስም አንስቼ እስትግፋር አድርጌያለሁ? የሆነች ነገር እናቴን ገልምጬ እስትግፋር አድርጌያለሁ ወይ? የሆነች አጅነብያ ይቼ እስትግፋር አድርጌያለሁ ወይ? የሆነች በቃ ይሄ ቀላል ሌላም ከባድ የሰራሁት ነው። እስትግፋር አድርጌያለሁ ወይ? ራሴን የምንፈትሽ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዘን ሰረፈ ሚን ሰላቲሂ ከሰላታቸው የጨረሱ አሰላሙ አለይኩም ካሉ በኋላ እስተግፈረ ሰላተን 3 ጊዜ አስተግፊሩላህ ይላሉ። አየህ፣ የሆነች ቦታም ተቀምጠው ዳዕዋም ወይ ኸይር ነገር የሆነች ነገር ላይ ሆነው ልክ ሲጨርሱ ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ይሄን ይሉ ነበረ። ሐጅ ስራ ላይ ምን አለ አላህ? ثم افيدوا من حيث افاد الناس ሰዎች ወደ ጎረፉበት ሂዱ ጉረፉ። واستغفروا አላህን ምህረት ጠይቁ አለ። ሐጅ ከባዱ ስራ ላይ ሌሊት የሚሰግድ ሰው ላይ አላህ ምን አለ? ካኑ قليلا من الليل ما يهجون ከሌሊቱ ጥቂት ብቻ እንጂ አይተኙም ነበረ። የሚተኙት ጥቂት ብቻ ነበረ። وبالاسحار هم يستغفرون በሌሊቱ መጨረሻ እስትግፋር ያደርጋሉ አለ። እኛ ወንጀል ስንሰራ ቀልባለች። ለምሳሌ ይሄ ሶፍት አለ፣ ያው ነጭ ጀለቢያ ስላለበስኩ ነው። ይሄ ሶፍት ላይ የሆነች ነገር እስክሪብቶ አላችሁ? እስቲ አምጣ። ምሳሌው በሌላ ነገር ያሰብኩት ነበር አላመጣውም፣ ለዛ ነው። እስክሪብቶ አምጣ። ተማሪ የለም እንዴ? መርሐባ። እሺ አያችሁ፣ አሁን እቺ ነጭ ሶፍት ነው፣ ለሁላችሁም ይታያል አይደል? እሺ አሁን ትታያለች አትታይም? አዎ አሁን ይታያል አትታይም? ይታያል። እሺ አሁን እንደዚህ በቃ እንዳለ ተመቷል በሉት። ነጭነቱ ወደም ተቀየረ፣ ወደ እስክሪብቶ ቀለም ተቀየረ አይደል? ነጭነቱ ወደ እስክሪብቶ ቀለም። እንደዚህ ቀልባችን እንደዚህ ጽድት ያለ ነው። ነገር ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ ኢነል ሙእሚን ሹክራን ኢነል ሙእሚን እኮ ኢዛ አዝነበ ወንጀል ላይ ወደቀ ጊዜ ካነት ኑክተቱ ሰውዳ ጥቁር ነጥብ ይደረግለታል ፊ ቀልቢሂ በቀልቡ ላይ ፈኢን ታበ ወዲያው ያ ረብ ማረኝ ብሎ እስትግፋር ካደረገ ወነዘዐ ወስተግፈረ እስትግፋር ካደረገ ከዛ ከተመለሰ ሱቂለ ቀልቡሁ ቀልቡ ጽድት ይላል፣ ይመለሳል፣ እንደነበር ይሆናል። ወኢን ዛደ ግን አሁን እንደጨመር ነው አንዷን ነጥብ አድርጎ እንትን ካለ ምን እያለ የባዘ ይመጣላ። ወኢን ዛደ ወንጀል የጨመረ እንደሆነ ዛደት ጨምራለች። ሐታ ያዕልወ ቀልቡ ዛከ ራን አለዚ ዘከረ አላሁ ዐዘ ወጀል ፊል ቁርአን አላህ በቁርአን ላይ ራን ብሎ እንደገለጸው ከላ በእርግጥም ይከልከሉ በል ራነ ዐላ ቁሉብህም ማ ካኑ የክሲቡን ሲሰሩት የነበረው ወንጀል በልቦቻቸው ላይ ደገደገባቸው። ኃጢአቱ ጠቆረ ማለት ነው፣ ዛገ። በእስትግፋር ግን ምን ይሆናል? ይነሳል። ምንድን ነው? ረሱል ኸይር ሰርተው እስትግፋር ነው የሚያደርጉት። እኔ እናንተ ለዚህ እስትግፋር አድርገናል ወይ? ለወንጀላችን ለዚህ ለመጣው በላ መድኃኒቱ እስትግፋር ብቻ ነው። መለዚመ ልእስትግፋር ጀዐለ ላሁ ለሁ ሚን ኩሊ ዲቅን መኽረጃ ወሚን ኩሊ ሀሚን ፈረጃ ወረዘቀሁ ላ የሕተሲብ። ወንድሜ ጭንቅ ብሎሃል፣ ክራውድ ሆኖብሃል፣ ድህነት ወሮሃል፣ እስትግፋር አብዛ፣ መድኃኒቱ እሱ ነው። ይኸው ረሱል አሉ ሰለላሁ ዐለይሂ ወሰለም መለዚመ ልእስትግፋር እስትግፋርን ሙጭኝ አድርጎ በየጊዜው ያ ረቢ ማረኝ 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 የሚል ሰው ጀዐለ ላሁ ለሁ ሚን ኩሊ ዲቅን መኽረጃ አላህ ለሱ ካለበት ጭንቀት መውጫ ቀዳዳን አላህ ያበጃጅለታል። ወሚን ኩሊ ሀሚን ፈረጃ ሀሳብ ጭንቀት ካለ ፈረጃውን ያመጣዋል። ወረዘቀሁ ሚን ሐይሱ ላ የሕተሲብ
ርዝቁንም ካላስቡት ያመጣለታል። ሐሰን አልበስሪ ይሄ ጥያቄ ተጠየቁ። ቁጭ ባሉበት አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ አላቸው። አንዱ እስቲግፋር አብዛት። ሁለተኛውም ጠየቃቸው መጣ። ዝናብ ጠፋ፣ ድርቅ ነው፣ ምን በለው አጣን፣ እስቲግፋር አብዛ። ሶስተኛውም ደግሞ ወጥቶ እንደው ድህነት ቆነጠጠኝ፣ ሀብት እንዲሰጠኝ ዱዓ አድርጉልኝ፣ እስቲግፋር አብዛ። አጠገባቸው የነበር ሰው ነበርና ለሶስቱም እስቲግፋር አብዛ አብዛ እያልክ መለስክ፣ ጉዳዩ ምንድን ነው አላቸው። ሐሰን አልበስሪ አላህ ቁርአን ላይ ኢኽባራን አን-ነቢይ ኑህ ዓለይሂ ሰላም ሱረቱ ኑህ ላይ ስለ ኑህ አስመልክቶ የተናገረውን አልሰማህም? ኑህ ምን አሉ? ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ አልኳቸው። ጌታችሁን ምህረት ጠይቁ፣ እርሱ ምህረት ብዙ የሆነ ጌታ ነው። ገፋራ ማለት ሙባለጋ ነው። ዩርሲሊ ሰማ አለይኩም ሚድራራ ከሰማይ በተከታታይ ዝናብን ይለግሳቸዋል። ለድርቁ መልስ ተሰጠ። ወዩምዲድኩም ቢአምዋሊን በገንዘብም ወበኒን በወንድ ልጆችም ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ ትናንሽ ጅረቶችና አትክልቶችን ያደርግላቸዋል። የተስማማ ኑሮ እንድትኖሩ ምን ያስፈልገዋል? እስትግፋር ረቢ እግፊርሊ ወቱብ ዐለየ ኢነከ አንተ ተዋቡ ራሒም። ነቢዩ አንድ ቦታ ላይ ቁጭ ብለው አብዱላህ ብን ዑመር እንደሚናገሩት 100ን ቁጥር ነበር ምን ሲሉ ረቢ እግፊርሊ ወቱብ ዐለየ ኢነከ አንተ ተዋቡ ራሒም እያሉ ወኢኒ ለገፋሩን አለ አላህ። ደግሞ እኔ ደግሞ መሀሪ ነኝ ሊመን ታበ ወአመነ ወዐሚለ ሷሊሃን ላመነ ለተመለሰ ላመነና መልካም ለሰራ ሱመ እህተዳ ከዛም ቀጥተኛው መንገድ ለተመራ መሀሪ ነኝ ብለዋል። አላህ እጅጉን መሀሪ አዛኝ የሆነ ጌታ ነውና እስቲግፋር እናብዛ፣ ወደ እሱ እንመለስ። ያ ቀን መዝገባችን ቀኝ እጃችን እንዲሰጠን ጡባ ሊመን ወጀደ ፊ ሰሒፈቲሂ እስቲግፋረን ከሲራ ነው። መጽሐፉ እስቲግፋር ይበዛለት። ምንድን ነው ሞባይሌ ቢፈተሽ ምንድን ነው የበዛው? ሞባይሌ ቢፈተሽ ምን በዝቶታል? የሆነ ሰው እስቲ አንድ የሞባይል ባለሙያ ምናምን ጉርጉር የሚያደርግ እስቲ አንድ ሞባይል ሊው ብለን ፈቅጄ እሰጣለሁ፣ ፓተርኑን ክፈተው፣ ፓስወርዱን ክፈተው እስቲ ስጠኝ ቢለኝ ከፍቼ እሰጠዋለሁ ወይ? ምንድን ነው የበዛው? ራሴ ልጠይቅ። አኼራ ደግሞ ያ መዝገብ ያ ከኔ ጋር የዋለው ጓደኛዬ ሞባይል ጓደኛ ነው። በእርግጥ መልካም ጓደኛም ይሆናል፣ መጥፎ ጓደኛም ይሆናል። ሁሌ ቁርአን ታዳምጥበታለህ፣ አዝካር ያስታውሳል ሞባይል። አዎ ዛሬ እኮ ምንም ዑዝር የለንም እኮ አዝካር ያስታውሳል። የጠዋት የማታ ዚክር በል ይልሃል፣ ሜሴጅ ይልካል። ስታየው ሱረቱል ካፍ ዛሬ ቀርተዋል ይላል። መቼ? ጁማ ይመጣል። ኸሚስ ማታ ላይ ዛሬ ሰላዋት አድርገዋሉ ለይለቱል ጁማ ነው ይላል፣ ይልካል ሜሴጅ። በተለይ አማርኛው ይሄ ቅዱስ ቁርአን ብሎ አረንጓዴ አፕሊኬሽኑን ካያችሁ ይሄ ሁሉ ነገር አለው። ዛሬ የሚያስታውሰን ነገር ኸይር ነገር እኮ ብዙ አለ። እኛ ግን ወደ ሌላው ነገር ተጠመድን። ስለዚህ መጠመድ ያለብን በኸይር ነገር ነው። መጠመድ ያለብን በአኼራ ጉዳይ ነው። መጠመድ ያለብን በመልካም ነገር እንጂ ማንም ተነስቶ የሆነ አጀንዳ በሰጠን ቁጥር በዛ ላይ ቢዚ መሆን የለብንም። ኸይር ነገር ላይ እንሳተፍ ለማለት ነው የዛሬ ፕሮግራም። ከተሳሳትኩኝ ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ እዚህ የተከበረው የተወደደው ቤት በዚህ መልኩ እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን መጨረሻችን ያማረ አላህ ያርግልን። መጨረሻችን ያማረ አላህ ያርግልን። አሟሟታችንን አላህ ያሳምርልን። አሟሟታችንን አላህ ያሳምርልን። ዱንያ አኺራችን በአጠቃላይ ያማረ አላህ ያርግልን። ዱንያ አኺራችን በአጠቃላይ ያማረ አላህ ያርግልን። አላህ ሱብሓነሁ ወተዓላ የሁላችን ሐጃችን አላህ ያወጣልን። ያሰብነው መልካም ነገር በአጠቃላይ አላህ ያሳካልን። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ጭቅጭቁን ብጥብጡን አላህ ያንሳልን። ሰላም አላህ ያርግልን። ዓለምንም ሰላም አላህ ያርጋል። ሰላም አላህ ያርጋል። አላህ ሱብሓነሁ ወተዓላ እንደው መዝገባቸው ያቀን በእስቲግፋር ተሞልቶ በመልካም ነገር ተሞልቶ በቀኝ እጃቸው ከሚታደሉት ከሚሰጡት አላህ ያድርገን። ከጀሃነም ርቀው ጀነት ከተወሰነላቸው አላህ ያድርገን። አክሱም ያሉት ወንድሞቻችን አላህ ይድረስላቸው። አክሱም ያሉት ወንድሞቻችን አላህ ይድረስላቸው። ሰላም አላህ ያርጋቸው። የበላይ አላህ ያርጋቸው። ያማረው መስጊድን አላህ ይወፍቃቸው። ያማረውን ሙዓዚን አላህ ይወፍቃቸው። እንደው በጥሩ ሁኔታ አላህን የሚገዙበትን ቦታ አላህ ያመቻችላቸው። አምባገነኖችን ደግሞ የአላህ በሐያት እያለን ጌታችን ሐያል ነው፣ ቻይ ነው። ቁድራውን በእነሱ ላይ አላህ ያሳየን። ቁድራውን በእነሱ ላይ አላህ ያሳየን። አምባገነኖች ላይ በአጠቃላይ ቁድራውን አላህ ያሳየን። ፊሊስጤም ያሉት ወንድሞቻችን ሰላም አላህ ያርጋል። ገዛ ላይ ያሉት ወንድሞቻችን ሰላም አላህ ያርጋል። በይተል መቅዲስን ከነዚህ ካረመኒ የሁዶች እጅ አላህ ነፃ አላህ ያውጣው። ነፃ አላህ ያውጣው። ነፃ አላህ ያውጣው። አላህ ሱብሓነሁ ወተዓላ ከቤተሰቡ ርቆ ውጭ ሀገር የሄደ ለቤተሰብ ምን ላምጣ ብሎ የተጨነቀ ወንድም እህቶችን በአጠቃላይ ሰላም አድርጎ በጥሩ ሁኔታ ከቤተሰቡ አላህ ይቀር ይደር።
ከቤተሰቡ ጋር አላህ በሰላም ያገናኝ። ከቤተሰቦቻቸው ጋር በሰላም አላህ ይደባልቃቸው። አላህ የኛንም መጨረሻ ያማራል አድርግልን። ያን ማከላችን ያላገባውን ወጣት ጥሩ ትዳር አላህ ይለግስ። ለእህቶቻችን ሷሊ ባል አላህ ይለግሳል። ለወንድሞቻችንም ሷሊ ሚስት አላህ ይለግሳል። ያ ረብ ረጅም ዓመት ልጅ ጠብቃችሁ ያጣችሁ ልጅ አላህ ይለግሳል። ልጅ አላህ ይለግሳል። ዱንያ አኺራችን ያማር አላህ ያርግልን። ረበና ظለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم انصر من نصر الدين واخذل من خذل المسلمين اللهم نجنا من بطش الظالمين اللهم ادفع الظالمين بالظالمين اللهم انصر إخواننا في أقصم اللهم انصر إخواننا في فلسطين اللهم انصر المجاهدين في كل مكان ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.